ሰላም ውድ ቤተሰቦች እንደምን አደራችሁ? ሰላም አደራችሁ? እንግዲህ ሩታ በዚህ መልክ መታለች ማለት ነው። እኔን ተውኝ በቃኝ በቃኝ፣ ድራማ አትስሩብኝ ብላችኋለች። ድራማ አትስሩብኝ፣ እኔ ከዚህ ታሪክ አውጡኝ በቃኝ እያለች ነው ማለት ነው። ከበቃሽ ዛዳለ ምን አንቺ እንደዚህ ምትት ያለች ታያቸውና ንቀሻቸው እኮ ለምትይባቸው አንድ ሰሞን በሚዲያው ላይ ሁሉም ፍለጋ ይመጣሉ። ሁሉም ማለት ነው። በዛ አሁን እኮ በሚዲያ ላይ ሁሉም ስለሚያውሽ በቃ ፈላጊሽ በዛ ማለት ነው። ስለዚህ አንቺ እርግፍ አድርገሽ ታያቸውና እስኪ አንድ ሳምንት አሳብጃቸው። ሚዲያ ላይም ሁልሽ ስልክሽንም ጥፍትፍት ታደርግሽ እልም በይባቸው። እልም ስትይባቸው ፍለጋ ይመጣሉ ማለት ነው። ወለ እናብልሽ ወለ ምን እንበል እንግዲህ ያው ትናንትና አይታችኋል። የትናንቱ ድራማ ዳኒም በዛ ጋር የሰራው ድራማ እነ ሩታም። እኔ ግን ወንድምሽን ከዚህ ውስጥ ብታወጪው፣ ይህ ስድ እኮ ነው የሚሳደበው የሚናገረው ሁሉ ለዛ የሌለው አነጋገሩ ራሱ ሰው ለዛ ያለው ሰው እኮ ነው ማቅረብ። አሁን ዳኒ ቢሆንም ትንሽ ለዛ ለሰው እንትን አለው። ይሄ እኮ ምንም ገገማ በቃ ገገማ እንኳን የአዲስ አበባ ልጅ ሊሆን ቀርቶ የገጠር ልጅ ራሱ በሰለጠነበት ጊዜ ያልሰለጠነ ወንድም ነው ይዘሽ የምትመጪው። እና ለማንኛውም እውነቱን ስነግራችሁ ሩታ ከእንግዲህ በኋላ በአዲስ ነገር ነው የምትመጣው ማለት ነው እንጂ ከዚህ ከነማን ጋር እየተተመሰመሽ አትንጭ። እንዴ አንቺ እኮ ከልጅሽ ጋር ቁጭ ብለሽ ትልምስምስ ብለሽ ባትመጪ ከልጅሽ ጋር እኮ ብትሰሪ ስንት ተመልካች ታፈሪያለሽ ማለት ነው። እና በቃ ታያቸው እንዴ ክፍ አድርገሽ ወለ ሜሪ ወለ ወንድምሽ ወለምን በቃ ከጎንሽ ያሉትን በሙሉ ጥርቅርቅ አድርገሽ አስወጥተሽ እንደ አዲስ መጀመር አለብሽ። እኔ የምልሽ ማለት ነው እንደ አዲስ ህይወትሽን እስቲ ቁጭ በይ እስቲ ረጋ ብለሽ ማለት ነው። ከማንም እዚህ ጋር ከጎንሽ ይህን አድርጊ ይህን ስሪ እነዚህ እናድርግ እንደዚህ እናድርግ ከሚሉሽ ሰዎች ወጣ ብለሽ ራስሽን አረጋግተሽ ብትኖሪ ነው የምለው። እኔ እውነቴን ነው የምላችሁ። ራሷን አረጋግታ አሁን ሜሪም ውጭ ቤቱን የምትልሽ ለአብርሃም እና ለሄርሜላ ልታስረክብ ነው ቤቱን። ምንም ሌላ እንትን የለውም። ያው ሩታ ታወጣች አብርሃም ይመለስበታል እዛ ቤት ማለት ነው። ስለዚህ ይህ ሁሉ ከሚሆን እርግፍ አድርገሽ ታያቸውና እርግፍ ከጎንሽ የሚያሸረግዱትን በሙሉ ስላለሽ እኮ ነው የመጡት። በነገራችን ላይ ሲኖራችሁ ነው የሆነ ነገር ጎሎባት ብትፈልጋቸው አይመጡም ነበር። አሁን ግን ስላላትና ስለሚሸቅሩባት ማለት ነው እሷ ታዋቂ ስለሆነች እሷ ሁሉን እንትን ስለምትል ሁሉም ስለሚመለከታት እሷን ብሎ ስለሚገባላቸው ቪዲዮ የሚሰሩ ከሷ ጋር አውቀው ነው እነሱን ለመፈመስ ነው እንጂ ወይም ለሉታ አስበው ወይም ለአብርሃም አስበው ወይም ለልጁ ለሉል አስበው አይደለም። እውነቴን ነው የምላችሁ። አሁን ሜሪን ባይታችኋል በቀደም ዕለት ለምን በሩታ ቻናል አለቀቅሽው? ምዛደ ለራስሽ ጥቅም ብለሽ አይደል የሰራሽው ቪዲዮ። ትናንትም የተሰራው ቪዲዮ አይታችኋል። ለምን በሩታ ቻናል አልተለቀቀም? ለምን በራሳቸው ጥቅም የራሳቸውን እንትን ለማካበት እና የራሳቸውን ፍላጎት ለማሟላት ነው እየመጡባቸው ያሉት እንጂ ለእናንተ አስበው ወይም ለእናንተ ሆኖ አይደለም። እውነቴን ነው የምላችሁ። እኔ ስለማውቅ ነው። የኢትዮጵያን ሕዝብ ተጠራጠር ተለለህ የለህም ነው። እንኳን የኢትዮጵያ ሕዝብ ቀርቶ ተለላችሁ የዓለም ሕዝብ ሁሉ አይወዳችሁም። እውነቴን ነው የምላችሁ። ሲኖርሽ እና ሳይኖራችሁ እኔ የምነግራችሁ ነገር ሲኖረን እና ሳይኖረን ሁሉም ሰው እኩል አያይም። ብላለ ታላችኋቸው በቃ አይ ከኛ አልፈልግም ብለው እንትን ይቀርቧችኋል። የለኝም ግን ምንም ነገር የለኝም ታላችኋቸው ግን እንደዚህ በቃ ሊያችሁ ራሱ እያሉ ማለት ነው። እኔ የሚያጋጥመኝና ያጋጠመኝን ነገር ነው የምነግራችሁ ማለት ነው። እያሉ የለም ይሏችኋል። እናንተ ወይም ምግብ ፈልጋችሁ አይደለም የምትሄዱት፣ ወይም የሆነ ነገር ፈልጋችሁ አይደለም የምትሄዱት። ግን ለሰላምታ እንኳን ብትሄዱ እንደዚህ ብለው ነው። አሁንም በሩታ ስላላት ነው በእንትሏ የምታሸረግዱላት እንጂ ድሮ የት ነበራችሁ? በፊት የት ነበራችሁ? እናንተ ሁሉ እኮ አሁን ነው እየመጣችሁት። አሁን ታዋቂ ስለሆነች ነው የመጣችሁት። አሁን ቻናል ስላላት ስለምታስተዋውቃላችሁ ነው የመጣችሁት። ይህንን እውነቱን እየተነጋገርን እንላለን እንዴ
ተለለ እስቲ ፍቅር ማነው ከጎኗ የሚቆመው? ማንም ከጎኗ የሚቆም የለም። ማንም የቆመ የለም። ሩታ ግን ስላላት ታዋቂ ስለሆነች አብርሃም ታዋቂ ስላረጋት እሷም እኮ ተናግረዋለች። እንኳን ለእኔ ለእህቴም ታዋቂ አድርጓታል ለትልቅ እህቴ ብላለች። አሁን ያን ሁሉ ረስታ ሌላ ነገርም ብታወራ ታዋቂ ስለሆነች ነው። ከሚዲያ ላይ ያወጣኝ እሱ ነው፣ እንደዚህ እንድታወቅ ያደረገኝ እሱ ነው ብላ እሱን ሁሉ ተናግራለች። እሱን ትረሳላችሁ እናንተ። ስለዚህ እሱ ባያወጣት ኖሮ ማንም ዙሮ አያየትም ነበረ። ቤተሰቦቻቸው ራሱ ይጠሯቸዋል። እንኳን እንደዚህ በቁጥጥር ዘመድ ነን ብለው ዘመድም ላይሆኑ እኮ ይችላሉ። ዘመድ ነን ብለው የሚመጡት እንደ ጎጃሜ እና እንደ ጎንደሬ ማለት ነው። እውነቴን ነው የምላችሁ። ጎጃሜ እና ጎንደሬ የአገር ሰው ነን ተተባለ የአክስቴ ልጅ የእህቴ ልጅ ይላቸዋል። የትም እኮ አይተዋወቁም። ግን በአንድ ሀገር ስበብ ዘመዴ፣ ወንድሜ፣ አክስቴ፣ የእናቴ ልጅ፣ የአጎቴ ልጅ ይሏቸዋል። እና እንደሱ ነው እንጂ በቃ ሌላ ነገር ምንም የላቸውም ማለት ነው። እውነቱ ነው የምናገረው። እኔ አሁን የእህቴ ልጅ የአክስቴ ልጅ አላውቅም። ዘመዴ ትሆነ ዘመዴ ነው የምለው። ዘመዴ ካልሆነ ዘመዴ አይደለም። በቃ አለቃ አይደል እንዴ? ምንድን ነው? ስለዚህ እንትን አትበሉ፣ ብዙም አትደነቁ። ለሩታ አስባችሁ ሳይሆን ለራሳችሁ ቻናል እና ለራሳችሁ ብላችሁ ነው ሩታን የቀረባችኋት። በምንም ታምር እናንተ የሆነ ነገር ብትሆን እንደው አያድርገውና ታማ እንኳን የሆነ ነገር ብትሆን ልጇን ለአንድ ቀን እንኳን የምታውላት የለም። እውነት አሁንም የገዛ ቤተሰብ ራሱ ዙሮ አያይም። ምንድን ነው ያየነውና ያደግንበት እኮ ነው የቤተሰብን ነገር። ወላጅ ተለላችሁ ማንም ዘወር ብሎ አያችሁም። እውነቴን ነው የምላችሁ። ያየ ግን ሁሉንም ያውቀዋል፣ የቀመሰ ሁሉንም ያውቀዋል። ስለዚህ አንቺ ለልጅሽ ታስፈልጊዋለሽ። እንደዚህ እየመጡ የሚያናድዱሽ፣ እንደዚህ የሚያቃጥሉሽ፣ እንደዚህ እናደርግ እንዴ፣ እንደዚህ ይሁን የሚሉሽ ሁሉ በኋላ አንቺ የሆነ ነገር ብትሆኚ ለልጅሽ ራሱ ዞር ብሎ አያውልሽም። ስለዚህ አንቺ ራሱ የመጠበቅ ነው ያለብሽ። እንዴ ለምን ብለሽ ነው እዚህ ጋር እያም እየመጣ ስለ አብርሃም ስለምን የራሱ ጉዳይ እንዴ። እሱም ቢሆን እኮ ወንድ ቢሄድ ወንድ ይመጣል። እውነቴን ነው የምላችሁ። ራሴ ስትኖሪ ነው። እናት ብቻ ነች የማትተካው። እናትና አባት ብቻ ነው የማይተካው በዚች ዓለም ላይ። ሌላው ትርፍ ነው፣ ሌላው ነገር ይገኛል። እናት ብቻ ነች የማትገኘው፣ አባት ብቻ ነው የማይገኘው። እውነቴን ነው የምላችሁ። ሌላው ወለ ጓደኛ፣ ወለ እህት፣ ወለ ወንድም ትርፍ ነው። እውነቴን ነው የምላችሁ። ሲኖራችሁ ብቻ ነው የሚወዳችሁ፣ ሲኖርሽ ብቻ ነው የሚወድሽ። ስለዚህ ራስሽን ጠብቂ። ላይክ አድርጉ።